ኧረ ደህና ነኝ። ደህና ነኝ። ሰላም እሺ ሳቅ ካልሳቅ የምር አለቅህም ወንድሜ ወንድም አለ እኔ የደፍተር አልጠይቅ የስክሪፕት አልጠይቅ የቲሸርት የልብስ አልጠይቅ የተወደድኩን ብር እንኳን በስራ ሰዓት አከፍልም አብራ ንገረኝ እስቲ እኔ የማንም ሻጣ የማንም ጫማ እያሸተትኩ እያመጣው አንተ ትበላለህ ትጠጣለህ ምን አሰባለህ ልቀቀኝ በረከት ምን ተናገረው ነገር እያወቀው ነው ያወኩት በደም ነው ማውቀው ልቀቀኝ እሺ በቃ አሁን ተረጋጋሽ በረከት ተው በቾል መልካም ውለታ ስለሰው በችንገላታ ከሌለ ማናለ ደጅ የሴነው የቅርብ ወዳጅ ሰላም ቤተሰብ ያው እንግዲህ በረከትን ያው እንደምታዩት አኩርፎኛል እንዳጠፋው አውቃለሁ ግን እኔም ስለሌለኝ ትንሽ ስለቸገረኝ ሰሞኑን ስራ ማቆመን ስለነበረ ለመክፈል ስላቃተኝ ነው እንጂ የሱን ብር የሆነ ነገር ለማድረግ ፈልጌ አይደለም እና ማለት የሆነ ስላስደበርኩትኝ ከናንተ ፊት ይዤ ላዋረው ብዬ ነው ማለት ደስ ብሎት እንዲውል የሆነ ተኮራርፈን ከምንውል እና እናንተ ፊት ሲሆን ሳቅ ብሎት ምናምን ነገር ካወራኝ ምናልባት እስኪ አብረን እንጠይቀው ቤተሰብ ቆይ ለምንድን ነው በረከት እንደዚህ የምትሆነው በረከት አንተ ኧረ በእናትህ ቢያንስ ቤተሰብ ፊት ነው ያለነው ቀና ብላ አዋረኝ ቆይ እኔ አንተን ብር በልቼብህ ምቀር ነው እንዴ እንደዚህ የምትሆነው ንገረኝ በረከት እኔ አንተን ብር በልቼብህ እቀራለሁ አንተን እኮ ነው የማናግርህ ማተወኝ ምን ማለት ነው ማተወኝ ማለት ለምንድን ነው የምተው ማለት የተበደርኩን ብር በስራ ሰዓት አከፍልም እንዴ ከሌላ ሰው ጋር እኮ የምታወራ ነው የምትመስለው ማለት ነው መሮኛል አህራም አይደብርም አንዴ ያ ጫማ እንደምታየው አርጅቶ ተበጠሰና ወደቀ እግሬ ደግሞ በባዶ እግሩ እንቅፋት ሾው እየወገኝ እኔ ማውቃት እኮ ያየኋትን ፍዳ እና እኔም እኮ ያው ሰሞኑን ደግሞ ቻናላችን ተዘግቶም ስለነበር ከዛ ደግሞ የምታየው ገና ዛሬ እስኪ 10 ምናምን ቀን ነው 10 ምናምን ቀን እኮ ነው የምትታገሰኘው የወፍጮ ቤት የሰሩበት ብር ከሰጠኝ እኮ እሰጣለሁ እኔ አንተ 2000 ብር ስለሌለኝ ነው እንጂ አንተ በባዶ እግር እንድትሄድ ብዬ ነው በቃ እንደምንም አድርገህ የሆነ ሰፋፈውና 2 ሳምንት ነው ከዛ በኋላ እሰጣለሁ ትገዛለህ እኔ እኮ ቢኖር እንኳን ያንተን አይደለም የኔን እሰጣለሁ እንዴ ቋንታ አይደብርም ትንሽ እንኳን አይደብርም ከታናሽ ስትበደር ንገረኝ እኔ የማንም ጫማ እየጠረኩ እያመጣው አበላሉ አይደለ ያስደራደርኩ ነው አይደል እና የተበደርኩን ብር እንኳን በስራ ሰዓት አከፍል ጀመርኩ አንተ ነበር እኔን እንኳን ማስተዳደር የነበረብህ አው ልክ ነው እኮ እኔ ነበርኩኝ እሺ እና እኔ ፈልጌው ነው እንዴ ስራ ስላጣሁኝና ነገሮች ስላልተመቻቹልኝ ነው እንጂ እኔ ፈልጌው ነው አሁን አንተ እንደሌላ ሰው ገና ጫማ የተበጠሰና 2000 ብር አልሰጠኝ አለ ብለህ እንደዚህ የምትሆን ጀመረ ባለፈው ያበደርኩን ብር ለራሱ አልሰጠኝም አይደል እኔ እኮ ችግር የለም ወንድሜ ነው ብዬ ተውኩት አሁን ደግሞ ይሄን 2000 ብር ተበደርከኝ በቃ አሁን የትም ብላ አምጣና ስጠኝ በቃ ጫማዬ ተቀዷል እኔ ሾው እየወገነ ከጓደኞቼ ፊት እያፈርኩ ነው በቃ
እሺ በቃ እሺ ፈልጌን ተበድረኝ ቢሆን እሰጣለሁ ብቻ አንተ ግን እሺ አታውቅም በእናትህ ቢያንስ ለቤተሰቦች ስትልሽ እሺ በቃ ሳቅሽ በቃ እንታረቅና በቃ እንትን ነው እናንተ እሺ ሳቅ በቃ እኔ እሰጣለሁ በቃ ቀድመ ቢሆን ስጠይለውና አሰሪን አሌክስን ጠይቄ እሰጣለሁ በረከት ተው እናትህ እናንተ ምንም እሺ በቃ ሳቅሽ ሳቅ ወንድሜ ጎበዝ አብራም ጋር ሻግኝ በቃ እሺ ቆይ ተረጋጋ ለቃለሁ በቃ ቆይ እኔ የደፍተር አልጠይቅህ የስክሪፕት አልጠይቅህ የቲሸርት የልብስ አልጠይቅህ የተበደርኩን ብር እንኳን በስራ ሰዓት አከፍልም አብራ ንገረኝ እስቲ እኔ የማንም ሻጣ የማንም ጫማ እያሸተትኩ እያመጣሁ አንተ ትበላለህ ትጠጣለህ ምን አሰባለህ ልቀቀኝ በረከት የምትናገረው ነገር እያወቀው ነው ግን ያወኩት በደንብ ነው የማውቀው ልቀቀኝ ልቀቀኝ እና በቃ ኮረፍ ልቀቀኝ እሺ እና እኔ እኮ ብርን እንሰጣለሁ አልኩ አይደል እንዴ በቃ እሺ የትም በለስ ያንጣልኝ አያገባኝም እኮ ነው ቁጭ ብለንሽ እና እንነጋገርና በቃ እሰጣለሁ ምን እንነጋገረው ልቀቀኝ እሺ በቃ እሺ ተሳቀና በቃ ደስተኛው እኔ በኋላ ፈልጌ እሰጣለሁ እና በቃ የትም ካመጣው በኋላ ደስተኛው ነው ልቀቀኝ እሺ በቃ አሁን ተረጋጋሽ በረከት ተው አቤት ምን ሆነ ነው? ኧረ ደህና ነኝ። እያለቀስክ ደህና ነኝ ትለኛለህ እንዴ? አንተ ምን ነው? ታውቂያለሽ ማስቴ እኔ በጣም ክፉ ሰው ነኝ አይደል? እንደነገሩ አውቀው ከዚህ በላይ ክፉነት አለ። ለምንድን ነው እንደሱ ያልክ? ቆይ ምን ሆነ ነው አሁን? በረከት ምን ሆነ ነው? ምን ሆነ ነው? ከበረከት ጋር ተጣልቼ ነው። እንዴ ከበረከት ጋር ስለተጣላ ብቻ ነው የምታለቅሰው? እኔ እንደዚህ አድርጌ አስቀይሜዋለሁ ብዬ አስቤ አላውቅም ነበር። ታውቂያለሽ በጣም ከቀን ቀን ደካማነት ያው ነው እየገባኝ ያለ። ስለምንድን ነው የምታወራው? አንድ ከትንሽ ወንድም ጋር ተጣሉ ብለህ እንደዚህ የምታለቅሰው? እኔ በቃ ራሴን መቻል አቃተኝ። አለ አይደለ ባለፈው 2000 ብር አበድረኝ ብዬው ሰጠኝ ነበር እና አሁን ደግሞ ጫማው ተበጠሰበትና መግዣ ሰጠኝ ሲለኝ እኔ ደግሞ እጀጋ ምንም አይነት ብር አልነበረም። እንደምታውቂው ዩቲዩባችንን ተዘግቶ ስለነበር ዩቲዩብ ገና ሲዘጋብን ነው ወፍጮ ቤት የተቀጠርኩት። እሱ ደግሞ ገና ወር ደግሞ አልተከፈለኝም። ገና ወር አልሞላኝም። እሺ በቃ አሁን ተረጋጋ። ምን ሆናለሁ ብለሽ ነው? እኔማ አንተ አይደብርም እንዴ ገና ከትንሽ ወንድሜ ጋር ተጣለው ብለህ እንደዚህ ማልቀስ? እንዳላይ ታውቂያለሽ አንተ ሁልጊዜ እኔ ገንዘብ ስትወስድ አይደብርም እንዴ? እስከ መቼ ነው ተሸክሜ የምኖረው? አንተን የማገዝ ሲገባህ እኮ ነው ያለው። ለነገሩ እሱ እኮ እውነቱን ነው። ኧረ አብርሽ እንደሱ አይባልም። አንተ በረከት
ናስኪ አትልኩኝ ና በቃ ሻንተ ተረጋጋው አረ ችግር የለውም ከትንሽ ወንድም ጋር ስለተጣላ ለምንድን ነው በዚህ ልክ የምታለቅሰው ህፃን ስለሆነ በቃ ስለቸገረው ነው አይደል እንዴ በቃ ወይ ደግሞ ከኔም ቢሆን ይሰጠውና አንተ ደግሞ ሲደርስ ትሰጠኛለህ አረ ችግር የለውም ቀድሜ ቢሆን ስጠኝ እለዋለሁ እየሰራሁበትን 2 ሳምንት ስለሞላኝ ቀድመህ ስጠኝ እለውና ተቀብዬ እሰጣለሁ አይ ባሰጠም ችግር የለውም በቃ ከኔ ተወስድና ሲሰጥ ትሰጠኛለህ ችግር የለውም አመሰግናለሁ እሺ በቃ ፈታ በላ እኮ አሁን በቃ ደህና ነኝ ሂጅሽ እንደውም ከኛ ቤት የማሳየ ነገር አለ ለምን እኛ ቤት አናድር ምንድነው ተሰየኝ አሱማ ሰርፕራይዝ ነው ችግር የለውም ችግርማ የለውም። ተነስ። በዛ ላይ እየመሸ ነው። ችግር የለውም። ገብቼ ልተኛ ነው። ምን ነው እንደ ዶሮ በጊዜ ነው የምሰፍረው አልክ? ተነስ ተነስ እንዴ! ምንድነው ግን የምታሳይ? እሱን እንግዲህ ሄደን እናየዋለን። ተነስ ተነስ። አንተ ደግሞ ተነስ። ግን ሄደን ምን እናደርጋለን? ማሳይ ነገር አለኝ አልኩህ አይደል እንዴ? በቃ ተነስ። እሺ ምንድነው? እሱማ እንግዲህ ሰርፕራይዝ ነው። ተነስ። በረከት ናንድ በፈጣሪ ነይ እንደው ከድን በቃ ዙሮ ከተመቸ ግን ናሽ አልመጣም። አጥፎ እና ተረጋጋ። አጥፎ በቃ ቆይ በረከት ማትረጋጋ ለምን? ተረጋጋ። ምን ነው ሰለማ አጥፎ አልኩህ። በቃ